ዳታ ድራማ በጣም አስተማሪ የሆነ እጅግ በጣም ብዙ ነገር የሚያስተምር የቤተሰብ ድራማ ነው ማለት ነው። ያብና ናታን እንግዲህ በዚህ ሰዓት ጥሩ ነገር ላይ ነው ያሉት ማለት ነው። በጣም አሪፍ ነገር ላይ ነው ያሉት። በጣም ደስ ይላል። አባቱን ምክንያቱ አቶ ደረጀ ቅረባትና እቺ ልጅ ምን እንደዚህ ወደ ክፋት እንደሚመራት የማይታወቀውን ነገር ይህ መንፈስ ከውስጡ እንዲወጣ አድርግልኝ ብሎታል ለናታን ማለት ነው። ናታንም እንግዲህ አባዬ ምንም ችግር የለም ብሎታል ማለት ነው። ያብ እንግዲህ እንደዚህ የምትሆነው ወዳ አይደለም። ናታንን ስለምታፈቅረው ከዳታ ጋር ማየት ስለማትፈልገው ከሱ ጋር እንድታይ ስለማትፈልገው ማለት ነው። ምክንያቱም ዳታ በጣም ይወዳታል። ናታን ታውቃለች። ለእሷ ያለ ስሜት ለየት ያለ ስለሆነ ያፈቅራታል። እኔን ትቶ ወደ እሱ ይሄዳል በማለት እንግዲህ ፈርታ ነው እንጂ ዳጣን ጥምድ አድርጋ የያዘቻት እንጂ በሌላ መንገድ አይደለም ማለት ነው። ያብ እንግዲህ በዚህ ሰዓት ከናታን ጋራ ጥሩ ነገር ላይ ነው ያላቸው። ምክንያቱም አቶ ደረጀ ያብን ቅረባትና ምን ሆነ እንደሆነች እንደዚህ መጥፎ ነገር የሚያሳስባት እስኪ ቅረባትና ወደ መንገዷ እንድትመለስ አድርጋት። ናታን እንግዲህ ይዞት እየወጣ ሻይ ቡና እያሉ እየተዝናናው እንግዲህ የሆነችውን ሁሉም ነገር እየጠየቃት አብሮ ናቸው። አሁን ጥሩ ነገር ላይ ነው ያሉት ናታንና ያብ ማለት ነው። ምክንያቱም አቶ ደረጀ ናታንን ሁሉንም ነገር ነግሮታል። አብሮ እንዲሆኑ እንዲቀርባት ተናግረዋል ማለት ነው። እሱም አባዬ እንግዲህ ችግር የለም አባዬ ምንም ችግር የለም እሷ ብቻ ወደ ራሷ ትመለስ እንጂ እኔ ጣጣ የለኝ አባዬ ሁሉንም ነገር አደርጋለሁ አድርግ ያልከኝም በሙሉ ብለዋል ማለት ነው። እንግዲህ ናታንም ተቀብሎ እንደዛው አድርጌ የተባለውን እያደረገ ነው። እንግዲህ ያ ታሪኳ ተንኮሏ አያልቅበትም። በመጨረሻ ደግሞ አሁንም ሌላ ታሪክ አምጥታለች ማለት ነው። ፀሐዬ እንግዲህ ሆዷ ትልቅ ነው እርጉዝ ናት በማለት ከዚህ ቤት ወጥታ አታድርም። ከየት ነው ያረገዘችው እርጉዝ ናት ብላ ሄዳ ለእናትዮ ተናግራለች ማለት ነው። እንግዲህ አሁንም እናትዮ በጣም ተናዳ በጥፍ መታት ነበረ ማለት ነው። ናታንም እንግዲህ ለፀሐይ እንዴ ፀሐዬ ከትንሽ ጊዜ በኋላ እኮ አንቺ ወፍረሻል እኮ በጣም ደስ ይላል በማለት እንግዲህ ነገራት ማለት ነው። እንግዲህ የአብ በጣም ደንግጣ በድንጋጤ አይታ ቆይ ቆይ አንቺ አርግዘሻል እንዴ እንዴ አረ ጉድ አረ ሌላ ጉድ አንዱ ጉድ ሳያልቅ አረ ሌላ ጉድ ትላለች ማለት ነው። የምን ጉድ ነው? ጉድማ ያንቺ ነው። የምን ጉድ ነው? ባርግዝሽ አንቺ ምን አገባሽ በማለት ትናገራታለች ማለት ነው። ፀሐዬ እንግዲህ እርጉዝ ናት ብላ ሄዳ ለወይዘሮ ዘርፌ ተናግራለች ማለት ነው። እሳቸው እንግዲህ እንዴት ሊሆን ቻለ? ወታ ቢታደርስ ኖሮ አንቺ ምን አገባች ሲጀምር በማለት እንግዲህ በጥፍ መታቻት ማለት ነው። እማዬ እኔን ካላመንሽኝ እሷ ራሷ ናት እርጉዝ ነኝ ብላ ነገረችኝ። እኔን ካላመንሽኝ ጥራትና እሷን ጠይቃት አለቻት ማለት ነው። እንግዲህ አቶ ዘርፌ በጣም ተናዶ ፀሐይ 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 እያሉ ጮክ ብሎ እየተጣሩ ነበረ ማለት ነው። እንግዲህ በጣም ነው የሚገርመው አንዳንድ ጊዜ የምናደርጋቸው የምንፈጽማቸው የምናከናውናቸው ሆን ብለን ሰውና ሰውን ለመጣላት የምንጥሩ ሰዎች አለንማ። ብቻ አስቸጋሪ ነው ሰዎች ስንባል ማለት ነው። ሰዎች ሲዋደዱና ስንፋቀር ስንከባበር አንወድም። እርስ በርሳችን ለመጣላት ለመፋጃት ነው እንጂ የምንጥረው ማለት ነው። ይሄ እንግዲህ ፈጣሪ ከእንደዚህ አይነት መንፈስ ይሰውረን። እንደሱ በድራማ መልክም ቢያመጡ እንግዲህ ይሄ እውነተኛ ታሪክ ነው። እንደዚህ የሚያደርጉ ነፍ ሰዎች አሉ ማለት ነው። እንግዲህ የአብ እንደዚህ ጥምድ አድርጋ የያዘቻት ዳታን ከናታን ጋር እንድትቀርብ ነው ማለት ነው። ስልኳን ይዛ እንግዲህ ወደ ናታን እየጻፈች ነበረች። እንግዲህ ዳታ መታ ስልኬ ስጭኝ ስትላት ሽም ይሄ ጉድሽ ካልወጣ ዛሬ አባዬ የሚምጣ ይሄ ጉድ መውጣት አለበት ብላ እንግዲህ ስትታገላት ዳታ እንግዲህ እጇን ጠምዝዛ ወደ አልጋ ላይ ወርውራ ስልኳን ይዛ ሮጠች ማለት ነው። ስልኳን ይዛ እየሮጠች እንግዲህ በመሀል መንገድ ላይ ቆማ ስልኩን እንግዲህ ሜሴጆቹን እንዳለ ያጠፍታ ወደ ወይዘሮ ዘርፌ ሄደች ማለት ነው። ስትሄድ እንግዲህ የስልኳን ታሳይሽ ሜሴጁን አንቺ ማየት አለብሽ እማዬ አንቺማ ይሄ ሜሴጅ ማየት አለብሽ ታሳይሽ ስልኩን ስትላት እንግዲህ እሺ አለቻት ማለት ነው። በዚህ መሀል ደግሞ ዳታ በጣም ተናዳበታለች።
ነው። ምክንያቱም መንገድ ላይ ሆና ዲሌት አደርጋለች ሜሴጆቹን። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች፣ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። የምወዳችሁ የማከብራችሁ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እኔ ጋ የበዛ ሰላም ለእናንተም ይብዛ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው የኔ ውድ ቤተሰቦች። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እንዴት ናችሁልኝ? ደህና ናችሁ ወይ? ፈጣሪ የተመሰገነ ይሁን። እኔ ጋር የበዛ ሰላም ለእናንተም ይብዛላችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ወደ ቻናሌ እንኳን ደህና መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው አይከፈልበትም። የኔ ውድ ቤተሰቦች ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። አገራችን ሰላም ያድርግልኝ። ሰላም ለሀገራችን። ወደ ቤቴ ተጋብዛችሁልኝ ስለምታደርጉልኝ በሙሉ እጅግ ከልቤ አመሰግናለሁ። ይህም ቪዲዮ እንደስታዩ ላይክ አድርጉልኝ። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ያሰባችሁትን የልባቸው ብሻት ከኃጢአት ውጭ ይፈጽምላችሁ። ከወደ ቤቴ በሰላም መጣችሁልኝ ይላቸዋለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ዳታ ድራማ እንግዲህ የቤተሰብ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ የአብ በዚህ ሰዓት በጣም ተናዳ ነው ያለችው ናታን ጋር ብትሆንም ናታ ከሷ ጋር ሆኖ ሁል ጊዜ ዳታ ካጠገባቸው እንድትሆን ይፈልጋል ማለት ነው። ምክንያቱም እሱ ያሰበው ነገር አለ ማለት ነው። ዳታን ስለሚያፈቅራት ዳታ እኔን ትወደኛለች ወይስ አትወደኝም? እስኪ ዳታን መፈተን አለብኝ፣ በሆነ መንገድ መፈተን አለብኝ በማለት እንግዲህ ብዙ ነገር አስቧል ማለት ነው። ዳታ እንግዲህ ፀሐዬ መታ ቁጭ ብላ ነበረ እና እግርሽን ልጠብሽ ብላ እግራን እያጠበች ነበረ። በዚህ መሀል ናታን ሊጠራ ሲመጣ እሷ እግራን እያጠበች ነበረ። ከዛ በኋላ ወደ ቤት እሷ ስትመጣ ጥራት ብሎ ይሄዳል ወደ ክፍሏ። እሱ ከነሱ ጋር እንድትጫወት ፈልጎ ሳይሆን ትቀናለች ወይኔ ከያብ ጋር ሲሆን ትቀናለች ወይስ አትቀናም በማለት እንግዲህ የእሷ ስሜት ለመረዳት ለሱ ያለችን ስሜት ለመረዳት ነው እንደዚህ ያደረገው እንጂ ፈልገው አይደለም ማለት ነው። እንግዲህ የአብ ዳታን እጠራለሁ ብላ እሱ ሲነሳ በጣም ተናዳ ነበረ። ቆይ ይሄ ነገር ለምንድን ነው? ልታስቀናት ነው ወይስ ምንድን ነው ስትል፣ ኧረ አይደለም ብቻውን ስለሆነች ከኛ ጋር እንድትጫወት ብቻ ነው እንጂ እኔ ለሌላ ነገር፣ አንቺ ዝም ብለሽ የማታስቢ ነገር አተጪም ይላታል ማለት ነው። የናታን ነገር ነበረ እሱ እያሰበ ያለው ማለት ነው። ናታን እንግዲህ ዳታን ለመፈተን ተዘጋጅቷል። ትወደኛለች አትወደኝም? እሷንማ እንደምንም ብዬ እጄ ላይ መጣል አለብኝ። በጣም ነው የምወዳት፣ በጣም ትመቸኛለች በማለት እንግዲህ ከራሱ ጋር ሲወያይ ነበረ ማለት ነው። ናታንዬ እንግዲህ ይቅናክ እንደ ዳታ አይነት ሴት ካገኘክ እንግዲህ ዳታ ምንም ጣጣ የሌለት ፍቅር የሆነች ልጅ ናት ማለት ነው። እንደ ዳታ አይነት ልጅ እንግዲህ እጅግ ላይ ከወደቀች በጣም ደስ ይላል ማለት ነው። ናታን እንግዲህ ከያብ ጋር የሆነ ያብን ፈልጓት ወይ ወዷት ሳይሆን አቶ ደረጀ አብራት ሆነ ስላለ ነው እሺ ብሎ እየተቀበለው እንጂ ከእሷ ጋር ለመሆን ፍላጎቱ የለም ማለት ነው። እንግዲህ አንዳንድ ጊዜ ለሰዎች ፍላጎት፣ ለሰዎች ደስታ ስንል የማንፈልገውን ነገር እናደርጋለን ማለት ነው። ይሄ ደግሞ ሰዎች ስንባል የራሳችን ደስታ ብቻ ሳይሆን የሰዎችንም በደስታ መጠበቅ አለብን ማለት ነው። ሰው እስከሆን ድረስ እንግዲህ ለራሳችን ብቻ ሳይሆን ለሰዎቹም ደስታ መጨነቅ ግዴታችን ነው ማለት ነው። ምክንያቱም ሰው ለሰው መድኃኒቱ ነው እንደሚባለው ነው ማለት ነው። እንግዲህ ዳታ ድራማ እጅግ በጣም ብዙ ነገር የሚያስተምር በጣም ምርጥ ድራማ ነው ማለት ነው። እንደዚህ አይነት ቆንጆና ምርጥ ድራማ ይዛችሁልን ስለቀረባችሁ እናመሰግናለን። በዚህ ቀጥሉበት ማለት ነው።